የኔ ቅመም ነገም ዛሬም ሁሌም እወድሻለሁ ብሎ ገልብ ሰጥቷታል ማለት ነው። ብሩክ ያለማየሁ ልጅ እንግዲህ በቪዲዮን መጨረሻ ላይ አስገብተውላቸዋል። ለምን እንዳስገቡት ያው ግልጽ ነው ማለት ነው። አንዳንዶቻችሁ ያው የራሱ አሮባት የሰው ታመስላለች አላችሁና ከገባችሁ እንግዲህ ገብቷቸዋል ብዬ አስባለሁኝ። የዛሬ ቪዲዮ እንዴት አያችሁት? መቤቴ እኔ በጣም ነው ያሳቁኝን ፓርት ውሃ ውስጥ ሆነው ማለት ነው። እዛ ጋር ካጠገቡ እንዳይጠፉ ነው ወይስ እንዳይሰምጡ ነው? እዛ ጋር እንደዛ እየሆነ የነበረው መቤቴን የበሳቅ ነው የጨረስኩት የምር እና በጣም ፈታ አድርጎኛል እዛ ፓርት ማለት ነው። ሌላው ደግሞ ግምጃዬ ትን ብሎባታል ውሃ ጠጥታለች እያሉ ነበረ ማለት ሆዷ ውስጥ ገብቷል እያሉ ነበረ። እዛ ጋር ሁለታቸውን ፕራንክ ያደረገቻቸው ኦር ደግሞ እኛ ነው ፕራንክ ያደረጉን እንጂ ይህን ያክል ውሃ ገብቶባት አይደለም። አይተናል አይደለ? ወደ አሁኑ ነው ያወጣት። ውስጥም አልገባችም። ስትወጣም አይተናታል። ኖርማል ነበረች ማለት ነው። ሶ ፕራንክ እኛን ያደረጉን እንጂ ይመስለኛል። አይሆፕ ሶ እንደዛ ነው። ለማንኛውም እንኳንም ተረፍሽ። በነገራችን ላይ ትን ማለት ከባድ ይገላል እኮ እና እንኳንም ተረፍሽ ማለት ነው። እውነትን ከሆነ ማለት ነው። እና ግራ የገባችሁም አላችሁ፣ የተገባባችሁ ግራ ምናምን ማለት ነው። በዛሬውንም ኮሜንቱን በአንድ ግራ ቆማችሁታል። ቅመማ ሼር ባደረገችው በዋናውም ማለት ነው። እንዴት ብሩክ ቤት ዛሬ የሚለቀቃል ብላችኋል። የሚመለከታቸው ነገር እኮ የለም። እነሱ እኮ አንድ አካል ናቸው። የብሩኬ ማለት የቅመሟ ነው፣ የቅመማ ማለት የብሩኬ ነው። እናንተ እኮ ከተመቻችሁ ባልና ሚስትን ታፋታላችሁ። መቤቴን እንዲህ አሁን እንደዚህ አልተለቀቀም ብላችሁ የእውነት ከነሱ እኛ እናስባላችሁ፣ ከብሩኬ እኔ ላስብ እኛ እናስባላችሁ። ሼም ኦኒዩ በእውነት እስኪ ስለ ራሳችሁ አስቡ፣ ስለ ቤተሰባችሁ አስቡ። እኛ አሁን ስደት ነው አደል ያለ ነው፣ ማዳም ቤት ነው አደል ያለ ነው። እኛ ግን ላይክ አታደርጉንም። የእውነት ቪዲዮ ራሱ አታዩልንም። ምንድን ነው እህትሽ ነኝ አይደል? እህታችሁ አጠገባችሁ ያለችዋ ብታበረታቷት ምን ችግር አለው? ምንም ችግር የለውም። ምንም በማያገባችሁ እነኚህ ልጆች አሁን ስራን እየሰሩ አሉት፣ ይስሩበት። በቃ ተዋቸው። እና አንዳንዴ ያው እያወቅን ባናጠፋ ጥሩ ነው ብዬ አስባለሁኝ። ሌላው ቅመም ሂስቶሪ ያደረገች እያየሁት ነበረ። በጣም ደስ ይላል። ጠላቶቻችሁን ይያዝላችሁ። ማርያምን እናንተ መጨረሻችሁን ያሳምረላችሁ። እንደዚህ እየሆናችሁ እንደዚህ እረዳችኋለሁ እኮ ማርያምን እረዳችኋለሁ። በጣም ስለምትወዷቸው ምናምን ነገር ነው። ግን ደግሞ የምትወዷቸው ነገር ከሆነ እስከ ጥግ መሄድ ነው። ገብቷቸዋል። ዛሬ ከመጣ የምትነፍሱ ከሄደ የምታሽቃብጡ ከሆናችሁ ቲፎዞ ናችሁ እንጂ አድናቂ አይደላችሁም። ስለዚህ እንደዛ መሆን የለበትም። ቲጂን በጭራሽ መሰደብ የለባትም። ኋይ ለምን? ቲጂ እኮ በጣም ምርጥ እናት፣ የምሬን እኮ ነው መቤቴን። የዛኔ ክፉኛ የተጣለው ጊዜ እሷ ብቻ ናት ያልተቀየረችባቸው፣ ፓርቲ ያልያዘችው እሷ ብቻ ናት። እሷ ሁለቱም አንድ ልጆቼ ብላ የያዘች ጀግና እናት ናት። ለትክክለኛ እናት ከጨረቃ ፋሚሊ ያየኋት ቲጂ ናት። ቲጂ ስልኬ ነው ጠላቴ ማለት ነው። እና የዛኔ ከነ እዩ ጋር የተጣለው ጊዜ ማለት ነው ፓርት አልያዘችም፣ አንዱን አልደገፈችም፣ አንዱን አልጣለችም። ሁለቱም እኩል እያስኬደች የነበረው ጀግና እናት ናት። እና ለምንድን ነው የምትሰድቧት? ቢያንስ በእናትነቷን አክብሯት። እናታችሁን የምትወዱ የምታከብሩ ነገር ከሆነ የሌላውም ሰው እናት መውደድ የራሳችን ምርጫ ነው። ግን እናት በመሆኗ መከበር አለባት ብዬ አስባለሁኝ። ቲጂ አሁን በእድሜ ትበልጣችኋለች፣ እናት ነች፣ የሁለት ልጆች እናት ነች ሜቢ እና መከበር አለባት ብዬ አስባለሁኝ። ለዛ አታድርጉ። ብቻ ህፃን አይደለንም እኮ እኛ። ህፃን ሆኖ የተሰደደ የለም አይደል? ማገናዘብ እንችላለን አይደል? እና እንደዛ አታድርጉ እውነትም